በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ በጌታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ ደግሞ አንድ ከዚህ ቀደም ተከታታይ የሆኑ ትምህርቶችን ነበር ስናይ የነበረው። ነገር ግን ዛሬ አንድ ሲንግል ሜሴጅ በሆነ ታይትል ላይ እናገራለሁኝ። ይሄንን ሐሳብ ከመጽሐፍ ቅዱስ መሰረት አድርገን የምንነሳበት የመጽሐፍ ቅዱስ ክፍል የያዕቆብ መልእክት ላይ ያለ ሐሳብ ነው የምንመለከተው። የያዕቆብን መልእክት ምዕራፍ 1 ላይ ከቁጥር 22 ጀምሮ ያለ ቃል አነባለሁኝ። እንግዲህ ለዚህ ዛሬ ለማካፈለው መልእክት እንደ ታይትል የሰጠሁት ርዕስ ምንድነው የሚለው The perfect law of liberty ይላል። The perfect law of liberty ይሄ ማለት ምን ማለት ነው? ነፃ የሚያወጣው ፍጹሙ ሕግ የሚል ርዕስ ይዘን በዚህ ሐሳብ ላይ ከያዕቆብ መልእክት አንድ ክፍል እናነብና በዚህ ሐሳብ ላይ የተወሰነ ነገር ዛሬ የምናይ ይሆናል። ክፍሉን አነብላችኋለሁ። የያዕቆብ መልእክት ምዕራፍ 1 ቁጥር 22 እንደዚህ ብሎ ይናገራል። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ራሱን አይቶ ይሄዳልና ወዲያው ምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል ይላል። እንግዲህ ቁልፍ ሐሳቡ ያለው ቁጥር 25 ላይ ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራንም የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል ብሎ ይናገራል። እንግዲህ ምንድነው የሚለው ብለን ስንል በተለይ ደግሞ ስለ the perfect law of liberty ፍጹም የሆነ ነፃ የሚያወጣ ሕግ ብሎ ያስቀምጠዋል። እንግዲህ ስለ ሕግ አንድ ነገር ስታስቡ ልትረዱ የሚገቡት ነገር ምንድነው? ለምሳሌ the law of gravity ወይ ደግሞ ስለ ስበት ሕግ ብናወራ የስበት ሕግ ስለሆነ በየትኛውም አይነትና ሁኔታ ለየትኛውም አይነት ሰው በየትኛውም አይነት ሁኔታ ውስጥ ያለን ነገር በሙሉ ምንድነው የሚያደርገው? the center gravity of the earth በምድር ላይ ምን እንዲሆን የሚያደርግ ስራውን ምን ያደርጋል? ይሰራል። ለምን ብለን ስንል ሕግ ስለሆነ እግዚአብሔር በየትኛውም አይነት ሁኔታ በየትኛውም አይነት ወቅት በየትኛውም አይነት ነገር ውስጥ ለየትኛውም አይነት ሰው እንዲሰራ ሕግ አድርጎ ምን ስላስቀመጠው ሰዎች ከዚህ ሕግ ጋር ተናበው ቢሄዱ ይሄ ሕግ ሊሰጣቸው የሚገባውን ፕሮፊት ምን ማድረግ ይችላሉ? ማግኘት ይችላሉ። ነገር ግን በዚህ ሕግ በተቃራኒ ቢሄዱ ይሄ ሕግ የሚያመጣውን ኮንሲኩዌንስ የመጋፈጥና በዚህ ጉዳይ ውስጥ ተጠቂ የመሆን ነገር ምን ሊያደርጋቸው ይችላል? ሊያጋጥማቸው ይችላል። ልክ እንደዚህ ሁሉ አሁንም ደግሞ አዲስ ኪዳንን ያዕቆብ ሲጠራው ምን ብሎ አለ? ነገር ግን ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራን የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራው የተባረከ ይሆናል። ስለዚህ አዲስ ኪዳን ምን ብሎ አለው? ፍጹም ሕግ፣ ነፃ የሚያወጣው ፍጹም ሕግ the perfect law of liberty። ስለዚህ አዲስ ኪዳን ውስጥ ልናውቃቸውና ልንረዳቸው የሚገቡ መንፈሳዊ ፕሪንሲፕሎች፣ መንፈሳዊ መርሆች እንዳሉ ልናውቅ ይገባል። የመጀመሪያውና ትልቁ ነገር ምን ብሎ ነው የጠራው? ነፃ የሚያወጣ ፍጹም ሕግ ይለዋል። የትኛውንም አካል፣ የትኛውንም ሰው፣ የትኛውንም አይነት ሁኔታ ከየትኛውም አይነት ነገር ነፃ ሊያወጣ የሚችል ሕግ እግዚአብሔር ምን አድርጓል? አስቀምጧል። ይህ ሕግ ምንድነው ብለን ስንል ነፃ የሚያወጣው ሕግ ምንድነው ብለን ስንል መሰረት ያደረገው ነገር ምንድነው? በክርስቶስ የተገለጠው ነፃ የሚያወጣው ፍጹም ሕግ ማንንም ሰው ፍጹም ነፃ ማውጣት የሚችልና በእርሱ ፍጹም የሆነ የመስዋዕትነት ስራ ላይ መሰረት ያደረገ ነው።
ስለዚህ አዲስ ኪዳንን ልዩ የሚያደርገው ከብሉይ ኪዳን ልዩ የሚያደርገው ነገር ምንድነው ብለን ስንል አዲስ ኪዳን ልዩ የሆነው በክርስቶስ የተገለጠው ነፃ የሚያወጣው ፍጹም ሕግ ማንንም ሰው ፍጹም ነፃ ማውጣት የሚችል በእርሱ ፍጹም የሆነ የመስዋዕትነት ሥራ ላይ መሰረት ያደረገ ነው። ይሄ የምናነሳው ሐሳብ ዛሬ የምንመለከተው ነገር ቤዙ ፋውንዴሽኑ መሰረቱ ምንድነው ብለን ስንል የኢየሱስ ክርስቶስ የምትክ ሥራ ያስገኘልን ፕሪቪሌጅ እንደሆነ ምን ማድረግ መቻል አለብን? ማወቅና መረዳት መቻል አለብን። ይሄም ደግሞ ቃል ሥጋ የሆነበት የምትክነትን ሥራ በመስራት ከኃጢአት ባርነት ተፈተን በጽድቅ መኖር የምንችልበትን ነፃነትን ያጎናጸፈን እንደሆነ ምን ማለት አለብን? ማወቅ አለብን። ሌላኛው እግዚአብሔር በወንጌል የምስራች በስሙ የሚያምኑትን ከኃጢአት ከሞት ባርነት ነፃ ወጥተው ከእርሱ በምንካፈለው ሕይወት ፍጹም ነፃነትን በማግኘት እንድንመላለስ የምንችልበት ሕግ ነው። እንግዲህ ምን ማለት ነው ብለን ስንል በአዲስ ኪዳን ውስጥ የምታዩቸው ሕጎች አሉ። አንደኛው ምንድነው ብለን ስንል ይሄ ፍጹሙ ሕግ ነፃ የሚያወጣው ፍጹሙ ሕግ ብሎ ምን ያደርጋል? ይናገራል። ለምሳሌ ስታነቡ ምንድነው የሚለው? ቁጥር 21 ላይ ስትመለከቱ ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ አትሁኑ። ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ስለዚህ ምን ማለት ነው ብለን ስንል መስታወት ይዛችሁ ስትመለከቱ መስታወት ሁል ጊዜ የሚያሳየው እናንተን እንጂ ሌላ ሰው አይደለም። ስለዚህ ምን ማለት ነው ብላችሁ ስትሉ መስታወት ራሳችሁን እንድታዩ ያደርጋችኋል። ራሳችሁን እንድታስተካክሉ ያደርጋችኋል። ከመውጣታችሁ በፊት አለባበሳችሁ፣ ጸጉር አበጣጠራችሁ፣ የፊታችሁ ሁኔታ ምንም አይነት ነገር እንደሌለበት ሊያሳያችሁ የሚችለው ምንድነው? መስታወት ነው። መስታወት በባህሪው ምን አያረጋችሁም? አይሸነግላችሁም፣ አይዋሻችሁም። ያላችሁን ሁኔታ ምን ያረጋችኋል? ያሳያችኋል። ልክ እንደዚህ ሁሉ መስታወት የእናንተን ውጫዊ ነገር እንደሚያሳይና ከመስታወቱ አንጻር ራሳችሁን አጀስት እንደምታደርጉ ለምትሄዱበት ቦታ ለምታገኟቸው ሰዎች ለቦታው የሚመጥን አይነት ዝግጅት አድርጋችሁ መሄድ እንድትችሉ ያ መስታወት ያንን ኦፖርቹኒቲ ምን ያደርጋችኋል? ይሰጣችኋል። ልክ እንደዛ ሁሉ ደግሞ የእግዚአብሔርንም ቃል ያዕቆብ ሲጠራው ምንድነው አለ? ቃሉን የሚሰማ የማያደርገው ቢኖር የተፈጥሮ ፊቱን በመስታወት የሚያይን ሰው ይመስላል። ልክ እንዲሁ ደግሞ ቃሉን ሰምታችሁ የማታደርጉ ከሆነ የተፈጥሮ ፊታችሁን አይታችሁ ባያችሁት ነገር ላይ እርምጃ የማትወስዱና የምትረሱ አይነት ሰዎች ከሆናችሁ ቃሉም ልክ እንደዚህ ነው። ምን ማለት ነው ብላ ስትሉ ቃሉን ስትመለከቱ ቃሉን ስታነቡ በክርስቶስ ኢየሱስ የተደረገላችሁን የሆናችሁትን በክርስቶስ ያገኛችሁትን እግዚአብሔር ናችሁ ብሎ ያላችሁን ነገር ሁሉ ቃሉ ምን ያረጋችኋል? ይነግራችኋል። ሃሌሉያ። ዓለምና ሰዎች የተለያዩ ሁኔታዎች አትችሉም፣ አትበቁም፣ እንደዚህ ናችሁ፣ እንደዛ ናችሁ ሲላችሁ የነበረውን ነገር በሙሉ ወደ ቃሉ ስትመጡና በቃሉ አማካኝነት መንፈስ ቅዱስ ለልባችሁ መናገር ሲጀምር የሚያሳያችሁ ነገር ምንድነው ብላችሁ ስትሉ our real identity in Christ የሆነውን ያንን አይደንቲቲ ቃሉ ምን ያረጋናል? ያሳየናል። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ቃሉ ምን አያረግም? አይዋሽም። ቃሉ ምን አያደርግም? አይሸነግልም። ቃሉ እውነትን እንድናውቅና እንድናይ ያደርገናል። ለምሳሌ ከዕብራውያን ምዕራፍ 4 ቁጥር 12 ላይ ላንብብላችሁ። የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው። The word of God is active and powerful. ሊቪንግ ነው፣ አክቲቭ ነው፣ ፓወርፉል ነው ብሎ ምን ያደርጋል? የእግዚአብሔር ቃል ሕያውና የሚሰራም ሁለትም አፍ ካለው ሰይፍ ይልቅ የተሳለ ነው ይልና ነፍስና መንፈስን ጅማትና ቅልጥምን እስኪለያይ ድረስ ይወጋል፣ የልብንም ስሜትና ሐሳብ ምን ያደርጋል? ይመረምራል ይልና እኛን በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ብሎ ይነግረናል።
እንግዲህ ስለ እግዚአብሔር ቃል ስናነብና ስናጠና አንድ ነገር ልታውቁ ይገባል። የመጀመሪያው የእግዚአብሔር ቃል ብለን የምንጠራው ከዘፍጥረት እስከ ራእይ በ66ቱ መጽሐፍ የተገለጠው የእግዚአብሔር ሐሳብ፣ የልቡ ሐሳብ፣ የማዳኑ መንገድ፣ የማዳኑ አጀንዳ፣ እነዚህን ሁሉ ምን የምናደርግበት የምናይበት ነገር ነው። ስለዚህ the total counsel of God በመጽሐፍ ጥቅልል ውስጥ ምን ያደረገልን የተገለጠልን ነገር ነው። ሁለተኛው የምንመለከተውና ልናውቀው የሚገባው ነገር ምንድነው? የእግዚአብሔር ቃል ብለን ስንጠራ the eternal word ብለን የምንጠራው ወይ ደግሞ የእግዚአብሔር ልጅ ኢየሱስ ክርስቶስን ምን የሚያደርግ ነው? የሚያመለክት ነው። ሃሌሉያ! የሚያመለክት ነው። አንደኛው ምንድነው አለን? የተጻፈልን መጽሐፍ አለ፣ የተነገረን ነገር አለ። በ66ቱ መጽሐፍ ከዘፍጥረት እስከ ራእይ ባሉ መጽሐፎች የእግዚአብሔርን የማዳን መንገድ፣ የእግዚአብሔርን የማዳን አጀንዳ፣ የእግዚአብሔርን ሐሳብ፣ የእግዚአብሔር ነገር ምን ያደረግንበት የተመለከትንበት ነገር አለ። ሃሌሉያ! የእግዚአብሔር ሐሳብ ምን መሆን እንደሆነ ከቃሉ ምን ማድረግ እንችላለን? ማንበብ ማጥናት እንችላለን። በዚህ ውስጥ ኪዳኑ ለኛ የሆነ ለኛ የማይሰራ ደግሞም አንዳንድ ነገሮች ከኛ ሁኔታ ጋር አፕሊኬብል ያልሆኑ ነገሮች ምን ልናደርግ እንችላለን? ልናይ እንችላለን። የሰው ንግግር እናገኛለን፣ የሰይጣንን ንግግር እናገኛለን፣ የተለያዩ ነገሮች እናገኛለን። ይሄ ሁሉ የእግዚአብሔርን ሐሳብ ምን የምናደርግበት የምናውቅበት የምናይበት the written word of God ብለን የምንለው ነው። ሌላኛው ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ የተመለከትነው ነው። እሱ ደግሞ ምን ይለዋል? ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ መካከል ምን አረገ ይለናል? አደረ ይለናል። ዮሐንስ ይነግረን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ሁሉ በእርሱ ሆነ፣ ከሆነውስ አንዳች እንኳን ያለ እርሱ ምን አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች አለ። ብርሃን በጨለማ ይበራል፣ ጨለማም ከቶ ምን አላረገውም? አላሸነፈውም አለ። ሃሌሉያ! ይሄ ብርሃን ይሄ ኢተርናል ወርድ ብለን የምንለው ይሄ ዘላለማዊ የሆነው የእግዚአብሔር ቃል፣ ዘላለማዊ የሆነው የእግዚአብሔር ልጅ ሃሌሉያ ሥጋ ለብሶ በእኛ መካከል ምን ያደረገበት የተገለጠበትና እግዚአብሔርን ለሰው ልጆች የገለጠበት የተረከበት ሐሳቡን ምን እናገኛለን። ዮሐንስ ወንጌል ምዕራፍ 1 ቁጥር 18ን ስናነብ ምንድነው የሚለን? እግዚአብሔርን ያየው አንድስ እንኳን የለም፣ ነገር ግን በቅፉ የነበረው አንድያ ልጁ እሱ ምን አደረገው ይለናል? ተረከው ብሎ ምን ያደርገናል? ይነግረናል። ሃሌሉያ! ስለዚህ እግዚአብሔር በልጁ በክርስቶስ ኢየሱስ በሥጋ መገለጥ ምን ያደረገ? ራሱን ለኛ ምን ያደረገ? የገለጠ፣ እንድናየው ያደረገ፣ እንድናውቀው ያደረገ ሃሌሉያ እንድናውቀውና እንድናየው ያደረገ እንደሆነ ምን እናረጋለን? እንረዳለን። ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ ሐዋርያው ዮሐንስ ደግሞ ስለ ኢየሱስ እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራላችኋለን ይልና ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምንም ሕይወት እናወራላችኋለን ብሎ ምን ያደርጋል? ይናገራል። ሐዋርያው ሲናገር ይሄ የሚያወራው ነገር ቃል ሥጋ ለብሶ ስለተገለጠውና ስለዚህ ስለ ዘላለማዊው ቃል ስለዚህ ኢተርናል ሎጎስ ስለሆነው በማዳን ስሙ ኢየሱስ ተብሎ ስለተጠራው ስለዚህ ዘላለማዊ አምላክ እንደሆነ ምን እናረጋለን? እናያለን። ሕይወት ተገለጠ፣ አይተንማል፣ እንመሰክርማለን። ከአብ ዘንድ የነበረውን ለእኛም የተገለጠውን የዘላለምን ሕይወት እናወራላችኋለን ብሎ ምን ያደርጋል? ይናገራል። እናንተ ደግሞ ከእኛ ጋር ኅብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናደርግላችኋለን፣ እናወራላችኋለን። ኅብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ብሎ ምን ያደርጋል? ይናገራል። ሃሌሉያ! ስለዚህ ምንድነው እያልን ያለነው ብለን ስንል ይሄ ነፃ የሚያወጣው ፍጹሙ ሕግ ስንል ምን ማለታችን ነው? ነፃ የሚያወጣው ፍጹሙ ሕግ ስንል ምን ማለታችን ነው? አንደኛውና የመጀመሪያው የእግዚአብሔር ቃል በክርስቶስ በኩል የተገለጠውን እውነት ምን የምናደርግበት የምናይበት ነው። ሃሌሉያ! በሌላ አባባል ምን ማለት ነው ብለን ስንል አዲሱ ኪዳን ይዞት የመጣው በረከት አለ። ይዞት የመጣው ሃሌሉያ ይዞት የመጣው ምን አለ? ይዞት የመጣው ቤነፊት አለ። ይሄንን ምን እንድናደርግ ይነግረናል? እንድናውቅና እንድናይ ይነግረናል።
ልክ ያዕቆብ ቃሉን መስታወት እንዳደረገውና ይሄንን ቃል ይሄንን ሕግ ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት ስራውንም የሚሰራ እርሱ በስራው የተባረከ ይሆናል። ያ ማለት ነው ብላችሁ ስትሉ ይሄ ኪዳን ሰክሰስ ጋራንቲ ነው። ይሄ ኪዳን ሃሌሉያ፣ ይሄ ኪዳን ሊበርቲ ጋራንትድ ነው። ሃሌሉያ፣ ይሄ ኪዳን ብሌሲንግ ጋራንትድ ነው። ማንንም ወደዚህ እውነት መጥቶ ወደዚህ ብርሃን መጥቶ ወደ ኢየሱስ ክርስቶስ የአዳኝነት ጥላ መጥቶ ነፃ መውጣት አልቻልኩም ማለት አይችልም። ለምንድነው ብላችሁ ስትሉ በኪዳን ውስጥ ኢንቨስት የተደረገው የእግዚአብሔር ኃይልና የልጁ የኢየሱስ ክርስቶስ ሥራ ይሄንን ለሰው ልጆች ሊመጣ የሚገባውን ነፃነት ጋራንቲ የሰጠ እንደሆነ ማወቅ መቻል አለብን። የትኛውም ሰው ወደዚህ እውነት ወደዚህ ብርሃን ከመጣ ከየትኛውም የጨለማ ስራት ነፃ መውጣት ይችላል። ከታሰረበት ሱስ ነፃ መውጣት ይችላል። ከታሰረበት ባርነት ነፃ መውጣት ይችላል። ከየትኛውም አይነት ሃሌሉያ፣ ከየትኛውም አይነት ሚስፎርቹን፣ ከየትኛውም አይነት ነገር ነፃ ሊወጣና እግዚአብሔር በክርስቶስ ኢየሱስ ያየለትን ነፃነት ምን ማድረግ ይችላል? ኢንጆይ ማድረግ እንደሚችል ማወቅ መቻል አለብን። ስለዚህ ኢየሱስ የሕጉ ፍጻሜ እንደሆነ መረዳት መቻል አለብን። አሁንም ወደ ዮሐንስ ወንጌል እንመለስና አንድ ቃል እናነባለን። የምናነበው የዮሐንስ ወንጌል ምዕራፍ 8 ዮሐንስ ወንጌል ምዕራፍ 8 ቁጥር 34 ላይ ከቁጥር 31 ጀምሮ ላንብብላችሁ። እንደዚህ ይላል፣ ኢየሱስም ያመኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ናችሁ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አለ። እውነትን ታውቃላችሁ። you shall know the truth and the truth shall make you free። እውነትን ታውቃላችሁ። አንድ ነገር ልበላችሁ ወገኖች፣ ወይ በክርስቶስ ኢየሱስ የተሰራውን የአዲስ ኪዳንን እውነት በአግባቡ ከተረዳንና ካወቅን ከነፃነት ውጪ ሌላ ምርጫ የለንም። ከድል ውጪ ሌላን ምርጫ የለንም። ሃሌሉያ። ከአሸናፊነት ውጪ ሌላ ምርጫ የለንም። ለምንድነው ብለን ስንል ያመኑትንም አይሁድ ኢየሱስ እንደዚህ አላቸው። ያመኑትንም አይሁድ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል አላቸው። እነርሱ ግን ምን መለሱለት? እነርሱም መልሰው የአብርሃም ዘር ነን፣ ለአንድም ሰው እንኳን ከቶ ባሪያዎች አልሆንም። የአብርሃም ዘር ነን፣ ለአንድም ሰው እንኳን ከቶ ባሪያዎች አልሆንም። አንተ አርነት ትወጣላችሁ እንዴት ትላለህ አሉት። የመጀመሪያው ፋክት ኢየሱስ በመጣበት ጊዜ የምንመለከተው ነገር ምንድነው? እስራኤላውያን ኦር አይሁዶች በሙሉ ከሮማውያን ባርነት በታች ነበሩ። ከሮማውያን አገዛዝ በታች ነበሩ የነበሩት። ስለዚህ አንደኛውና ዋነኛው ነገር እነሱ ዲና ያደረጉት በዙሪያቸው ያለውን ያንን ነገር ምን አድርገዋል? ዲና አድርገዋል። ኢየሱስም ምን አላቸው? ኢየሱስም መለሰ እንዲህ ሲል እውነት እላችኋለሁ ኃጢአት የሚያደርግ ሁሉ የኃጢአት ባሪያ ነው። ባሪያም ለዘላለም በቤት አይኖርም፣ ልጁ ለዘላለም ይኖራል አለ። ኃጢአት የሚያደርግ እርሱ ምንድነው አለ? የኃጢአት ባሪያ ነው። እንግዲህ ልጁ አርነት ቢያወጣችሁ በእውነት አርነት ትወጣላችሁ አለ። ሃሌሉያ። ቅድም ያነሳነው the perfect law of liberty ብለን ያልነው ነገር የሚገኘው በምን ውስጥ ነው ብለን ስንል በኢየሱስ ክርስቶስ ፍጹም የሆነ የምትክ ሥራ ውስጥ እንደሆነ መረዳት መቻል አለብን። ሁለተኛ የምንመለከተው ይሄ ነፃ የሚያወጣው ብለን የምንለው እውነት የጸጋ ወንጌል ብለን የምንጠራው ነው። የጸጋ ወንጌል the gospel of his grace፣ ይሄ የጸጋ ወንጌል ብለን የምንጠራው ነው። ሮሜ ላይ እንሄድና ሮሜ ምዕራፍ 8 ላይ ቁጥር 2 ላይ እንመለከታለን። ከቁጥር 1 ጀምሮ ያለ ቃል አነብላችኋለሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ኩነኔ የሚለው ቃል ፍርድ ኮንደምኔሽን ኦር ምንድነው የሚያወራው ብለን ስንል ኩነኔ የሚለው ቃል የፍርድ ቤት ቃል ነው። ኩነኔ ማለት ስለ ምንድነው የሚያወራው? ስለ ፍርድ ነው የሚያወራው። ስለ ተጠያቂነት ነው የሚያወራው። ነገር ግን በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና። ኢየሱስ ጌታ ነው።
ስለዚህ ኢየሱስ ክርስቶስ ይዞት የመጣው የሕግ አይነት ሌላኛው ሕግ ብለን የምንለው ሁለተኛው የሕግ አይነት የሕይወት መንፈስ ሕግ ብለን የምንለው ነው። በሌላ አባባል ምንድነው ብለን ስንል ኃጢአት በሰው ሕይወት ውስጥ ለሞት እንደሚሰራ፣ ለርግማን እንደሚሰራ፣ ለጥፋት እንደሚሰራ ሁሉ በኢየሱስ ክርስቶስ በኩል የመጣው ሕይወት ደግሞ ለምን ይሰራል አለ? ለሕይወት ይሰራል። ምዕራፍ 10ን ስንመለከት ጌታችን ምንድነው ያለው? እኔ አለ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ አለ። ስለዚህ ለሚበዛ ሕይወት ኢየሱስ ምን ብሎልናል? መጥቶልናል። ኢየሱስ ይሄንን ሕይወት ምን ሊያደርገን ሊሰጠን ምን ብሏል? መጥቷል። እዚህ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛል። we have been delivered ከዚህ ከሞትና ከኃጢአት ሕግ ምን ሆነናል? ነፃ ወጥተናል። ስለዚህ ከጸጋ በታች ናችሁ እንጂ ከሕግ በታች አይደላችሁም። ስለዚህ ኃጢአት ምን አያረጋችሁም ማለት አይገዛችሁም ማለት we are not under the law ከሕግ በታች አይደለንም ከጸጋ በታች እንጂ። ስለዚህ በክርስቶስ ኢየሱስ የመጣው የኪዳን አይነት ምንድነው ይዞ የመጣው ብለን ስንል የኃጢአትን ስርየት ይዞ መጥቷል። የኃጢአትን ይቅርታ ይዞ መጥቷል። ልጅነትን ይዞ መጥቷል። በረከትን ይዞ መጥቷል። ሃሌሉያ! ሰላምን ይዞ መጥቷል። ድልን ይዞ ምን ብሏል? መጥቷል። ሃሌሉያ! ስለዚህ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም ብሎ በሮሜ ምዕራፍ 6 ቁጥር 14 ላይ ምን ያደርጋል? ይናገራል። ሃሌሉያ! ሌላኛው የምንመለከተው አዲሱ ኪዳን በልባችን ጽላት ላይ ምን ተብሏል? ተጽፏል። ዕብራውያን ምዕራፍ 8 ቁጥር 10ን ምን እናደርጋለን? እንመለከታለን። ዕብራውያን ምዕራፍ 8 ቁጥር 10ን ከዚህ ወራት በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቦናቸው አኖራለሁኝ፣ በልባቸው ምጽፋለሁ፣ እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል አለ። እኔም አምላክ ሆናቸዋለሁ። ሕጌን በልቦናቸው ጽላት ላይ ምን አረጋለሁ? እጽፋለሁ። ምንድነው ዲፈረንሱ? በብሉይ ኪዳንና በአዲስ ኪዳን መካከል ያለው የኪዳኑ አሰራርና የኪዳኑ ልዩነት ምንድነው? በብሉይ ኪዳን ያሉ ሰዎች ሕይወቱን ሳይካፈሉ ሕጉን እንዲጠብቁና እንዲያደርጉ ነው ምን የተባላቸው? የተሰጣቸው። ሃሌሉያ! ስለዚህ ምንድነው ብለን ስንል ለምሳሌ ጳውሎስን ስታነቡት በሮሜ ምዕራፍ 7 ላይ ሕጉ አትመኝ ባይል ኖሮ እኮ ምን አልልም አለ? ምኞትን ባላወቅኩ ነበር አለ። ስለዚህ ኃጢአት በትእዛዝ ምክንያት አግኝቶ ለሞት የሚሆንን ነገር በብልቶቼ መካከል ባለ ሕግ በኩል በእኔ ሕይወት ውስጥ ምን ማድረግ ጀመረ አለ? መስራት ጀመረ ብሎ ምን ያደርጋል? ይናገራል። ስለዚህ ምን ማለት ነው ብለን ስንል እነሱ የተሰጣቸው የሕግ አይነት ሕጉን እንዲጠብቁ መጠበቅ ለማይችሉ ሰዎች ሕጉን እንዲጠብቁ ምን የተባለ ነው? የተሰጠ ነው። አዲስ ኪዳን ግን ሕጉን እንድንጠብቅ ሳይሆን የተሰጠን እኛ ራሳችን ኢየሱስ ጌታ ነው በዳግም ውልደት ከዚህ ኢተርናል ሎጎስ ዳግመኛ ተወልደናል። ሃሌሉያ! ያ ማለት ምን ማለት ነው ብለን ስንል we have the ability to live according to the word of God እንደ እግዚአብሔር ቃል እንኖርና እንመላለስ ዘንድ ይሄ ብቃት ምን ተብሎናል? ተሰጥቶናል። መጽሐፍ ቅዱሳዊ እንዳደርግላችሁ ከትንቢተ ሕዝቅኤል ላይ ሄድና አነብላችኋለሁ። ትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 28 ጀምሮ ከቁጥር 26 ጀምሮ እንደዚህ ይላል። አዲስን ልብ እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኖራለሁ። የድንጋይ ልብ ከስጋችሁ አወጣለሁ፣ የስጋን ልብ እሰጣችኋለሁ። መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም አስሄዳችኋለሁ፣ ፍርዴንም ትጠብቃላችሁ ይላል። በሌላ አባባል አዲስን ልብ እሰጣችኋለሁ። ምንድነው እያወራ ያለው? He's talking about the new creation man. አዲስን ልብ ምን አረጋችኋለሁ? እሰጣችኋለሁ። አዲስ መንፈስ በውስጣችሁ አኖራለሁ።
ሃሌሉያ። በቀደመው ህይወት እነሱ ያልቻሉትን ማድረግ ያልቻሉትን እግዚአብሔር ለኛ ያደረገው ነገር ምንድነው? አዲስን ልብ ምን አረጋችኋለሁ? እሰጣችኋለሁ። አዲስን መንፈስ በውስጣችሁ አኖራለሁ። የድንጋይ ልብ ከስጋችሁ አወጣለሁ። ለእግዚአብሔር ቃል የማይታዘዝ ለእግዚአብሔር እውነት የማይታዘዝ የማይገዛን ያንን ከወደቀው ሰው የተካፈልነውን ያንን ማንነት ያንን ህይወት እግዚአብሔር ያንን ምን አረጋለሁ አለ? ከውስጣችሁ አወጣለሁ። የስጋ ልብ ምን አረጋችኋለሁ አለ? እሰጣችኋለሁ። ለእግዚአብሔር ቃል እሺ የሚል ማንነት ለእግዚአብሔር እውነት የሚታዘዝ ማንነትን እሱ ምን አረጋችኋለሁ? እሰጣችኋለሁና ምዕራፍ ቁጥር 27 ላይ መንፈሴን በውስጣችሁ አኖራለሁ በትእዛዜም አስሄዳችኋለሁ። I will cause you to walk in my status. እኔ ራሴ በትእዛዛቴ እንድትሄዱ አደርጋችኋለሁ። ሃሌሉያ። ምን ማለት ነው ብለን ስንል when we are born again we receive that ability. ያንን ብቃት ምን አርገናል? ተካፍለናል። ከመንፈስ ቅዱስ የተነሳ ያንን ህይወትና ብቃት ምን አርገናል? ተካፍለናል። አዲስ ፍጥረቶች ተደርገናል። ሃሌሉያ። አዲስ ፍጥረቶች ተደርገናል። በውስጣችን አዲስ መንፈስ ኖሯል። ቀጥሎ ደግሞ መንፈሱን በውስጣችን ምን አድርጓል? አኑሯል። ምን አለ? በትእዛዛቴም አስሄዳችኋለሁ። ቅድም ምንድን ያልኳችሁ አዲስ ኪዳን በዳግም ልደት የሚጀምር ነው። ስለዚህ በዳግም ውልደት ጊዜ ከእርሱ ዘንድ የተካፈልነው ህይወት አለ። በዛ ህይወት ውስጥ ምንድነው ብለን ስንል ምንድነው? ህጌን በልቦናቸው ጽላት ላይ ምን አረጋለሁ አለ? እጽፋለሁኝ። ለአባቶቻችሁ በሰጠኋት ምድር ትኖራላችሁ፣ ህዝቤም ትሆናላችሁ፣ እኔም አምላክ እሆናችኋለሁ፣ ከርኩሰታችሁ ሁሉ አድናችኋለሁ፣ እህልንም እጠራለሁ፣ አበዛማለሁ፣ ራብንም አላመጣባችሁም። ይሄንን ክፍል ስንመለከት ለበረከትም ይሁን ለምንም ይሁን እኛን አላስገባም። God is the one who is responsible to do all these things. እነዚህን ሁሉ ለማድረግ ኃላፊነቱን የወሰደው እግዚአብሔር ነው። አዲስን ልብ እሰጣችኋለሁ። አዲስን መንፈስ በውስጣችሁ አኖራለሁ። የድንጋዩን ልብ ከስጋችሁ አወጣለሁ። የስጋ ልብ ምን አረጋለሁ? እሰጣችኋለሁ። መንፈሴን በውስጣችሁ አኖራለሁ። በትእዛዛቴ አስሄዳችኋለሁ። ፍርዴን ትጠብቃላችሁ ታደርጉማላችሁ ብሎ ሲናገር ምን እናያለን። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ያ ማለት ነው ብለን ስንል በልባችን ጽላት ላይ የእግዚአብሔር ህግ ምን ተብሏል? ተጽፏል። በሌላ አባባል ምን ማለት ነው ብለን ስንል we have that ability እግዚአብሔር ደስ የሚለውን ነገር ለማድረግ እኛ አይደለም ምን የምናረገው የምንጠራው። ነገር ግን እግዚአብሔር በህግና በትእዛዛቴ እንድትሄዱ አደርጋችኋለሁ። I will be the one who is responsible. እኔ ራሴ ኃላፊነቱን ወስጄ በዚህ እንድትሄዱ ምን አደርጋችኋለሁ ብሎ ምን ያረጋል? ይናገራል። ስለዚህ የምንመለከተው ነገር አንዱና ትልቁ ነገር ይሄ ህግ ይዞልን የመጣው ይሄ ፍጹሙ ነፃ የሚያወጣው ህግ ይዞልን የመጣው ነገር ምንድነው ብላችሁ ስትመለከቱ ይሄን ህግ ተመልክቶ የሚሰራበት አለ ነው የሚጸናበት አለ የማይረሳ ስራንም የሚሰራ እርሱ በስራው የተባረከ ይሆናል። ሃሌሉያ። ያ ማለት ነው ብለን ስንመለከት ወገኖች ሆይ እኔና እናንተ በነጻነት እንድንኖር ለነጻነት ተጠርተናል። ይሄ ወንጌል ይዞልን የመጣው ህይወት ይዞልን የመጣው ፕሪቪሌጅ ምንድነው ብለን ስንል if you know who you are in Christ ከዚህ ቀደም በነበረው ትምህርቴ ተናግሬያለሁኝ። በክርስቶስ ያለውን አይደንቲቲያችሁን በክርስቶስ ያለውን አይደንቲቲ ስትረዱ የተከፈለውን ዋጋ ስትረዱና በአግባቡ አፕሮፕሪየት የምታደርጉ ከሆነ ይሄ እውነት በህይወታችሁ ላይ ይዞት የመጣው አርነት ነፃነት እንደሆነ ምን ማድረግ መቻል አለብን? ማወቅ መቻል አለብን። ሃሌሉያ። ሌላ የምንመለከተው ይሄንን ፍጹም ብሎ ለምን ጠራው? ፍጹሙ ህግ ብሎ ምን አረገው? ጠራው። ምን ማለት ነው ብለን ስንል ፍጹሙ ህግ ብለን ስንል በመጀመሪያ ፍጹም ይሄን ትምህርት ስንጀምር ያነሳነው ነገር አለ።
ፍጹም ብለን የምንለው ነገር ምንድነው? በኢየሱስ ክርስቶስ የምትክ ሥራ በኩል ፍጹም የሆነ መስዋዕት ፍጹም የሆነ ሥራ ተሰርቶ እግዚአብሔር ለዘላለም የተቀበለውና ለዘላለም ያከበረውን ነገር በልጁ በክርስቶስ ኢየሱስ በኩል ሰርቶ ጨርሷል። በዚህ የማዳን ሥራ ላይ የሚጨመርም የሚቀነስም ነገር የለም። ሃሌሉያ። the complete and perfect የሆነ ሳክሪፋይስ ቀርቦ ከዚህ ሳክሪፋይስ የተነሳ ከዚህ መስዋዕት የተነሳ እግዚአብሔር በልጁ በኢየሱስ ክርስቶስ በኩል እኔና እናንተን ምን አድርጎናል? ተቀብሎናል። ሃሌሉያ። we have been accepted to his family ተቀብሎናል። ስለዚህ ምንድነው ብለን ስንል በብሉይ ኪዳን የተነገሩት የትንቢት ድምጾች ሁሉ በእርሱ የተፈጸሙ ሲሆን ሕጉ ደግሞ በእርሱ ፍጽምናን ማግኘቱን ማወቅ መቻል አለብን። ስለዚህ መሲሁ ክርስቶስ ኢየሱስ በትንቢት መጽሐፎች በሙሉ የተነገሩት የትንቢት ድምጾች በሙሉ በእርሱ አካል የለበሱና ሃሌሉያ ከእርሱ ውጪ ሌላ እንዳንጠብቅ ከእርሱ ውጪ ሌላ እንደሌለ የሚያሳይና በመጽሐፍ ጥቅልል የተነገረለት እርሱ እንደሆነ የሚያሳይ ሃሌሉያ የሚያሳይ ሲሆን እሱም ብቻ ደግሞ ሳይሆን ሕጉ በክርስቶስ ኢየሱስ በኩል ብቻ ተፈጻሚነቱን እንዳገኘ ማወቅ መቻል አለብን። እርሱ ነውር የሌለበት ፍጹም የሆነ ለእግዚአብሔር የቀረበ ስለኛ ለእግዚአብሔር የቀረበ መስዋዕታችን ነው። እግዚአብሔርም አክሴፕት ያደረገው መስዋዕት እንደሆነ ማወቅ መቻል አለብን። የመጨረሻው ልናነሳው የሚገባው ነገር ምንድነው? ይሄንን ካልን ታዲያ ነፃ የምንወጣውስ ከምንድነው የሚል ጥያቄ መጠየቅ መቻል አለብን። የመጀመሪያውና ትልቁ ነገር ልናየው የሚገባው በአንደኛ ደረጃ ከኃጢአት ኃይልና ከኃጢአት ነፃ አውጥቶናል። ሃሌሉያ። ራሳችን መውጣት ከማንችለው ከኃጢአት ባርነትና ከኃጢአት ምርኮኝነትና እስረኝነት ነፃ አውጥቶናል። ሃሌሉያ። ያ ማለት ነው he gave us the opportunity and he gave us the privilege to live in righteousness በጽድቅ የምንኖርበትና በጽድቅ የምንመላለስበትንና የምንወጣበትንና የምንገባበትን ምን ሰጥቶናል? ይሄንን ኦፖርቹኒቲ በልጁ በክርስቶስ ኢየሱስ በኩል ምን አድርጎናል? ሰጥቶናል። ሃሌሉያ። ለምሳሌ ጳውሎስ ሲናገር ሰምታችሁ ከሆነ ኃጢአት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ ብሎ ሲናገር እናያለን። ክብር ለጌታ ይሁን። ኃጢአት በክርስቶስ ኢየሱስ መሸነፉን ሃሌሉያ ሲኦል ድል መነሳቱን ጳውሎስ በሚናገርበት ጊዜ ኃጢአት ሆይ ድል መንሳትህ የታለ? ኃጢአት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ ብሎ ሲናገር እናያለን። ይሄ ከዚህ ፐርፌክት ከሆነ መስዋዕት የተነሳ ፐርፌክት ከሆነ ሥራ የተነሳ እኔና እናንተ ከኃጢአት ኃይልና ከኃጢአት ነፃ እንድንወጣ ዋጋ ተከፍሎልናል። ሮሜ ምዕራፍ 8 ቁጥር 32 እና ሮሜ ምዕራፍ 6 ቁጥር 18ን መመልከት ትችላላችሁ። ሁለተኛው ከምንድነው ነፃ የወጣ ነው ብለን ስንል ከኩነኔና ከሞት ፍርድ ነፃ ወጥተናል። ሃሌሉያ። our destiny is guaranteed። አንዳንድ ሰዎች ይፈራሉ። ስሞት ምንድነው የሚያጋጥመኝ? ስሞት ወዴት ነው የሚሄደው? በክርስቶስ ኢየሱስ ላለ ለኛ እንደዚህ አይነት ፍርሃት የለብንም። ስንሞት ወዴት እንደምንሄድ እናውቃለን። ከዚህ ዓለም ስንሻገር ወደ ክብር እንደምንገባ እናውቃለን። ሃሌሉያ። ክርስትና ብቻ ነው፣ በክርስቶስ ኢየሱስ ያለ ህይወት ብቻ ነው። በዚህ በስጋ እያላችሁ በዚህ ዓለም እያላችሁ ነጋችሁን እርግጠኛ የሚያደርግላችሁ ይሄ ወንጌል ብቻ ነው። ሰዎችን ጠይቋቸው፣ ስትሞቱ ወዴት ትሄዳላችሁ ብላችሁ ስትሏቸው ወዴት እንደሚሄዱ ምን ላይሉ ይችላሉ? ላያውቁና ላይነግሯችሁ ይችላሉ። ሃሌሉያ። እኔና እናንተ ግን የኔና የናንተ ነገ ግን እርግጠኛ ነው። ለምንድነው ብለን ስንል ኃጢአት ያመጣውን ፍርድ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ያንን ፍርድ ተቀብሎልናል። ሃሌሉያ። ሲኦል ሆይ ድል መንሳትህ የታለ ብሎ ሲናገር እኔና እናንተ የሲኦል ካንዲዴቶች አይደለንም። ከዛ ይልቅ ግን ሃሌሉያ የመንግስተ ሰማያት ካንዲዴቶች እንደሆነን ማወቅ መቻል አለብን። ሃሌሉያ። ስለዚህ ነጋችን ምንድነው? ሴኪውርድ ነው። ይሄንን ሮሜ ምዕራፍ 8 ቁጥር 1 ላይ ምን ማድረግ ትችላላችሁ?
ማየት ትችላላችሁ። ሶስተኛው እርሱን ለመውደድና ለማገልገል ነፃ ወጥተናል። ሃሌሉያ we have been free ነፃ ወጥተናል። ይሄንን እውነት ስንመለከት በክርስቶስ ኢየሱስ የእግዚአብሔር ቃል የሚለንን ስንመለከት የሚለንን ነገር ስንመለከት ከኃጢአት ምን ነፃ እንደወጣን ስንረዳና ስናውቅ ለሥጋ አርነት በመስጠት ለኃጢአት ባሪያዎች እንዳንሆን መጠንቀቅ መቻል አለብን። ሃሌሉያ። ስለዚህ እርሱን ለመውደድና ለማገልገል ምን ሆነናል? ነፃ ሆነናል። በውስጣችን እየሰራ ያለው የህይወት መንፈስ ህግ የሚሰራው ለምንድን ነው ብለን ስንል ለህይወትና ለፍሬያማነት የሚሰራ መሆኑን ማወቅ መቻል አለብን። አዲስ ኪዳን ይህንን ነው ይዞ የመጣው። ሃሌሉያ። ይህንን ምን ማድረግ አለብን? ዲክሌር ማድረግ አለብን፣ ማወጅ አለብን። ኃጢአት አይገዛኝም፣ እኔ ከጸጋ በታች እንጂ ከህግ በታች አይደለሁም። ሞት በኔ ላይ ስልጣን የለውም። ሰይጣን በኔ ላይ እድል ፈንታ የለውም። ዓለም በኔ ላይ እድል ፈንታ የላትም። I belong to Jesus። እኔ የኢየሱስ ነኝ። ሃሌሉያ። በክርስቶስ ኢየሱስ የተካፈልኩት ይሄ ነፃ የሚያወጣው ህግ ለኔ ኢየሱስ ጌታ ነው። ለኔ ለአርነቴና ለሰላሜ ለድሌና ለፍሬያማነቴ ለኔ ለበጎ ይሰራል እያል ምን ማድረግ መቻል አለብን? ማወጅ መቻል አለብን። እግዚአብሔር ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ ምን ብሏል? ተጽፏል። ኢየሱስ ጌታ ነው። ስለዚህ የኔና የናንተ ድርሻ የእግዚአብሔርን ቃል የመጀመሪያውና ዋነኛው የእግዚአብሔርን ቃል በጥልቀት ማጥናትና ከቃሉ ጋር ህብረት ማድረግ ያስፈልገናል። ልክ ያዕቆብ እንዳለው ቃሉን ሰምቶ የማያደርገው የተፈጥሮ ፊቱን በመስታወት አይቶ በኋላም ሲሄድ እንደሚረሳ አይነት ሰው ይሆናል። ሃሌሉያ። If you want to walk in perfect liberty, ሃሌሉያ፣ በክርስቶስ ኢየሱስ የተደረገላችሁን ነገር ማወቅ አለባችሁ፣ ማየት አለባችሁ፣ ማመን አለባችሁ። ሃሌሉያ። you have to accept, you have to declare, you have to walk in that light። በዛ ብርሃን ምን ማድረግ መቻል አለባችሁ? መመላለስ መቻል አለባችሁ። ሃሌሉያ። እናንተ ብርሃን እንጂ ጨለማዎች አይደላችሁም። እናንተ በክርስቶስ ኢየሱስ ተወዳጆችና ተመራጮች እንጂ ሃሌሉያ የተጠላችሁና የተገፋችሁ አይደላችሁም። እናንተ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ወራሾች የተደረጋችሁ ናችሁ። እናንተ በክርስቶስ ኢየሱስ የእግዚአብሔር ልጅነት ምን ያረጋችሁ? ልጅነትን የተቀበላችሁና ያገኛችሁ ሰዎች ናቸው። ሁለተኛ በተገለጠልን እውነት መጽናትና መቀጠል ያስፈልገናል። we have to continue in this light። ሃሌሉያ። የአንድ ወቅትና የሆነ በሞቅታና በሆይታ የምንመላለስበት ሳይሆን no, we have to remind ourselves who we are in Christ። በክርስቶስ ማን እንደሆንን ማወቅና ያንን ማወጅ መቻል አለብን። ሃሌሉያ። እኔ አንድ ነገር እላችኋለሁ። if you know who you are in Christ, if you know what you have inside of you፣ በውስጣችሁ ምን እንዳለ ማን እንዳለ ብታውቁ ሮሜ 8:11 ላይ ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ምን ያደርገዋል አለ? ይሰጠዋል አለ። a life giving spirit በውስጣችሁ አለ። ሃሌሉያ። ከኃጢአት የበላይ ሆናችሁ መኖር ትችላላችሁ። ከጨለማ የበላይ ሆናችሁ መኖር ትችላላችሁ። ከየትኛው ውድቀት በላይ ሆናችሁ መኖር ትችላላችሁ። ለምን ብላችሁ ስትሉ በውስጣችን ያለው ቅድም ሕዝቅኤል ላይ እንዳነበብነው እግዚአብሔር የሚያደረገው ይሄንን ነው። ሃሌሉያ። there is someone who lives inside of us. the spirit of God lives inside of us። በእኛ ውስጥ የትንሣኤው መንፈስ ይኖራል። ለአርነት ተጠርተናል። ለባርነት አይደለም፣ ለአርነት ተጠርተናል። ለሰላም ተጠርተናል። ለጽድቅ ተጠርተናል። ለቅድስና ተጠርተናል። ሃሌሉያ። ይሄንን ብርሃን እንድናበራ ተጠርተናል። የልጅነትን ብርሃን እንድናበራ ተጠርተናል። በክርስቶስ ኢየሱስ ያገኘነውን ሕይወት እንድናበራ ተጠርተናል። ለምን? እኔና እናንተ አሁን ከጸጋ በታች እንጂ ከሕግ በታች አይደለንም። ኃጢአት አይገዛንም። ጨለማ አይገዛንም። ዓለም አይገዛንም። ሞት አይገዛንም። ክፉ ነገር አይገዛንም። ለምን? በዓለም ካለው ከርሱ ይልቅ በእኛ ውስጥ ያለው እርሱ ምን ያደርጋል?
ይበልጣል። ሶስተኛ ቃሉን አድራጊዎች መሆን መቻል አለብን። we have to walk በተረዳነው እውነት ልንመላለስና በቃሉ ብርሃን ልንወጣና ልንገባ ይገባል። ክብር ሁሉ ለጌታ ይሁን። ስለዚህ ይሄንን እውነት ምን ማድረግ መቻል አለብን? ማየት ማሰላሰል መቻል አለብን። ፍጹሙ ሕግ ይሄ ነፃ የሚያወጣውን ፍጹሙን ሕግ ተመልክቶ የሚጸናበት የሚረሳ ያልሆነ ስራንም የሚሰራ እርሱ በስራው የተባረከ ይሆናል። ቀደም እንዳልኳችሁ ይሄ ሕግ ሰክሰስ ጋራንቲድ ነው። በክርስቶስ ኢየሱስ ያለ ህይወት ሰክሰስ ጋራንቲድ ነው። በክርስቶስ ኢየሱስ ያለ ይሄ ህይወት ሃሌሉያ ሊበርቲ ጋራንቲድ ነው። ክብር ሁሉ ለጌታ ይሁን። ስለዚህ በዚህ እውነት በዚህ የእግዚአብሔር ቃል ብርሃን እንድንመላለስ ለሁላ ይሄንን ጥሪ ማድረግ ፈልጋለሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። በሌላ ጊዜ ደግሞ በሌላ የትምህርት ርዕስ ወደ እናንተ እንመጣለን። ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት ስናስተላልፍ የነበረውን ይህንን ፕሮግራም the perfect law of liberty የሚለውን ይህንን ፕሮግራም በዚህ ሰዓት ላይ ጨርሰናል። ሃሌሉያ። ባላችሁበት ቦታ ይሄንን እውነት ዳግመኛ ደግሞ እንድትመለከቱ ያነሳናቸውን ሐሳቦች እንደ እግዚአብሔር ቃል መሆናቸውን እንድትፈትሹ እንድታዩ እውነት ሆኖ ያገኛችሁትን ደግሞ እንድትይዙና በዛ የእውነት ብርሃን እንድትመላለሱ ወንድማዊ ምክሬን እለግሳለሁ። ሁሉ ጊዜ ደግሞ እንደምል ምናልባት ይሄንን እውነት የምትመለከቱ እያያችሁ ያላችሁ ሰዎች መልእክታችን ለብዙዎች እንዲደርስ ሰብስክራይብ ያላደርጋችሁ ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ፣ ኮሜንት እንድታደርጉ፣ ይሄንን እውነት ስትሰሙ ስትማሩ የተሰማችሁን ስሜት ደግሞ በኮሜንት መስጫው ላይ ኮሜንቶቻችሁን እንድታሰፍሩልና ኤንጌጅ እንድታደርጉ በእግዚአብሔር ፍቅር እጠይቃችኋለሁ። ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እጅግ አድርጌ ወዳችኋለሁ፣ አከብራችኋለሁ። ተባረኩ። ሻሎም።